ምን አልሽ? ማለት ዴቭ እኔ ፍቅር ዴቭ ፈርቻለሁ። ለምን ፈራሽ? አላውቅም። ውስጤ ዝም ብሎ ጭንቅ ይላል። እማዬ እዚህ ልትመጣ ነው? የምርሽ ነው? ብርሃን ያላምንሽም። ቆይ እንዴት አሳመንሻት? አለልኝና መስፍናጭ ብርሃኔ እኔን ማመን አልችልም። ሆስፒታል ምን ነው ሩታ አመመሽ እንዴ? ምን ነው ሩታ አመመሽ እንዴ? አዎ አሞኛል። ምን ነው ምን ሆንሽ? ምንሽ ነው ያመመሽ? አላውቅም ማለት አሁን እኮ ሁሉም ነገር አልፏል። አሁን ሰላም ነና? አዎ ተመስገን ነው። ስለዚህ አሁን ስለኔና ስላንቺ ማሰብ እንችላለን ማለት ነው። ቤኪ ያሳለፍኩትን ነገር ታውቃለህ አይደል? አዎ ለሊያ እችለው አላውቅም ግን ከዚህ ቦታ እንደምንም መውጣት አለብኝ። ሌላ ክስ ተከሰሻል። የምን ክስ? የሰው ቤት ገብተሽ የቤት ካርታ ወስደሻል። ማን ያለው? አልወሰድሽም? አረ በፊት አንቺ ከሰው ልጅ በላይ ነሽ። አንቺን ፈጣን እንጂ የሰው ልጅ ሊቀጣሽ አይችልም። ልትሳደቢ ነው እንደዚህ ድረስ የመጣሽው? ትንሽ እንኳን አታፍሪ? አሁንም አንገትሽን ቀና አድርገሽ በድፍረት ታወሪያለሽ? እባክሽ አንቺን አልጠየቅኩሽም። ቆይ እንዴት እንዳወራ ፈልገሽ ነበር? እዚህ እኮ ያለሁት በሷ ምክንያት መሰለኝ። ቤዛ ትዕግስቴን አትፈታተኝ። የቤቴን ካርታ የወሰድሽው አንቺ ነሽ? አይደለሁም። ቤዛ አታስፈ ልቀቂ! ምን እያደረግሽ ነው? ልቀቂ! ለልዬ ተረጋጊ በቃ። ኢንስፔክተር ቤዛ ቤቴ ገብታ የቤቴን ዶክመንት ወስዳለች። አሁን ቤቴ አደጋ ላይ ነው ያለው። ቤዛ እኔ ምንም አላውቅም ኢንስፔክተር። ሁሉንም ነገር አድርጌዋለሁ ብለሽ ካላመንሽ ብሎ አላደረግኩም። ጥፋትን ያለማመን ከፍተኛ ቅጣት ከሚያስከትሉ ነገሮች አንዱ መሆኑን ታውቂያለሽ? ባልሰራው ስራ ለምን እቀጣለሁ? ሰላም ጤና ይስጥልኝ ወደ ቻናል ቤተሰቦች ሰላማችሁ ይብዛ በያላችሁበት። ይህን ቻናል ላይክ፣ ሰብስክራይብ በማድረግ አብራችሁን ቆዩ እስከ ቪዲዮ ፍጻሜ ድረስ። አደይ ሰራተኛዋ ዛሬ ደግሞ ምን ተፈጠረ? አብረን እንየው። አደይ ለሰርጓ ሽር ጉድ እያሉ ነው። ቀኑም ደርሷል። ቀጠሮም ተይዞለታል። የአደይም እናት ልትመጣ እንደሆነ ለዴቭ እየነገረችው ነበረ። ዴቭም ታዲያ ላለልኝና ለጫኔ ብር በመላክ እናቷን እንዲያሳምኑ አድርጓል። በአንድ በኩል ደግሞ ሊሊ ሚኪ የቀረበላትን የጋብቻ ጥያቄ ለመቀበል እንግዲህ ዝግጁ እየሆነች ነው። ሊሊ ዛሬ ላይ ባቡሬን በጣም ትወደዋለች። ስለዚህ ከዚህም በፊት የደረሰባት ነገር እንዳይደርስብኝ እንጂ በማለት ልትነግረውም እየቃጣት ነበረ። የሚኪ እናትም የባቡሬም እናት ታዲያ አሁን ላይ ጥሩ ስሜት ላይ አይደለችም። ታማም ሐኪም ቤት ሄዳ ነበረ። የባቡሬ እናት ድንገት ፌንት አድርጋ ትወርቃለች። ባቡሬም በድንጋጤ ምንንሹ እናቴ በማለት አፋፍሶ ወደ ሐኪም ቤት ወስዷት ነበረ። ነገር ግን ሐኪም ቤት መሄድ አልፈልግም፣ እኔ እንደዚሁ ድካም ነው ደህና ነኝ በማለት እየተዝለፈለፈች ለልጇ ትነግረዋለች። ነገር ግን ባቡሬ የግድ መሄድ አለብን ሐኪም ቤት ብሎ ወደ ሐኪም ቤት ይዟት ሄዷል። ተንኮለኛዋም እንግዲህ ዳንኤልን ፍለጋ ከቤት ወጥታ ነበር። ነገር ግን ወይዘሮ ታለም ትምህርት ቤት መስላቸው ስትወጣና ስትገባ ተማሪ መስላቸው ልጃቸው በጨዋ መልኩ እንዳለች ሆና፣ ነገር ግን እሷ ትምህርቱንም ትታ ዳኒ ጋ ነው የምትውለው። ታዲያ ዶክተሩም ሲያት በርቀት ይከተላታል። እሷን ለመሸሽ ትሞክራለች። የቤዛ ተባባሪ ነሽ ወይ በማለትም ይጠይቃታል። በፍጹም እኔ አይደለሁም፣ እኔን ከሷ ጋር አታገናኘኝ በማለት ትነግረዋለች። ታዲያ ማን ነበረ ቆይ ስለ አደይ እኔ ጋር ልኮ እንድትናገር ያደረገሽ በማለት ይጠይቃታል። አፋጡም ሲጠይቃት በመጨረሻም ቤዛ እንደላከቻት ተናግራለች። ታዲያ ሲያፋጥጣትም ቤዛ ናት ብላ ትናገራለች። በቃ ይህን ብቻ ነው ወይ የምትነግሪ በማለትም ሲጠይቃት ወይዘሮ ታለም ታዲያ በርቀት ሲያዋት ልጅን ምን አድርጊ ነው የሚላት በማለት ወደ እሱም ትጠጋና ዶክተር ልጅን ምን አድርጊ ነው የምትላት? ለምንስ ነው የምትከታተላት? በማለት ትጠይቀዋለች። ታዲያ እንዴት ነሽ እናቴም ብሎ በአክብሮት ዶክተሩ ሰላምታም ይጠይቃታል። ታዲያ ከእሷም ጋር አውርተን ጨርሰናል ሲል ምንድን ነው የምታወሩት? እሷ እኮ ልጅ ናት ዶክተር በማለት ወይዘሮ ታለምም ቁጣዋን ትቀጥል። ሰሞኑ ጥሩ ሰው መስላኝ ነበረ፣ ለምንድነው ልጅን የምታስተግራት? ገና ተማሪ ናት በማለትም ቁጣቸውን ይሰነዝራሉ ወይዘሮ ታለም። ከዚህ ቀደም ዶክተሩ እቤት መጥቶ ስለ ሁኔታ ሁሉ ሊናገር ሲል ልጃቸው መሆነ ሲያውቅ ነገሩን ትቶት ይበሳጫሉ ብሎ ትቶት ነበረ። ፍቅር ታዲያ ስትጠየቅ እያስቸገረኝ ነው በማለት ስለ ዶክተሩም ምንድነው ግንኙነታችሁ ብላ ስትጠይቃት እናቷ
በወጣው በገባው ቁጥር አላስወጣም አላስገባም ብሎኛል፣ ዶክተሩ እየተከታተለኝ ነው በማለት ተናግራ ነበረ። አሁን ላይ ወይዘሮ አለም ስታገኘው ታዲያ ደህና ሰው መስለኝ ነበረ፣ ለምንድነው እንደዚህ ልጅን የምታስጨንቃት በማለት ክፉ ክፉ ነገሮች ቃላቶች ተናግረውታል። ታዲያ እኔ ያላስጨንቋትም ምን እያሉኝ ነው ሲልም ፍቅርም በመሀል ገብታ እማዬ በቃ ዶክተሩን ታዩ እንሄድ በቃ በማለት ለምንድን ነው የሚሄደው ንገረኝ እንጂ በማለት ወይዘሮ አለምም ታፋጥጠዋል። ኪንጎም እንግዲህ ከአንድ ቦታ ቁጭ ብሎ ዳይመንድን ኩኩን አይታታል ብሎ ይጠይቃል። ታዲያ እሷን ምን ልትሰራ ነው ይቻ መዳም በማለት ስድቡን ይቀጥላል። ቅምጥል ፈልግልኝ ብላ ነው እናቷ እንድትመክራት በማለት ሰሞኑን ጠፍታል ምን ሆነሃል ብሎ ኪንጎም ይጠይቀዋል። ከዛች ጋር እየዋልክ ምን ብዬ ነው ወዲያው ዶክተሩ ሲመጣ ዶክተርዬ ብሎ ሲሄድ የልቴን ነው ይላል ኪንጎ። ዶክተር እኮ ነው በዶክተር ቀልድ የለም ብሎም ወደ ዶክተሩ ወደ መኪና ውስጥ ይገባል። ለካስ እኔን ጥላይ መሄድ ነው በማለት ኪንጎም ይናል። አሹም እንግዲህ ወይዘሮ አለም ስትወጣ ወደ ሮሚ ይገባል። አንቺ ብቻ ነሽ የምትመጪው እኔም እየመጣው እዚህ ስራ እየሰራሽ ላውጋሽ እንጂ በማለት ወደ ክችን ይገባል። ታዲያ ሮሚም እትዬ ከመጡ ጥሩ አይመጣም፣ በሩን ጥለህ ደግሞ እዚህ መሆን የለብም ሂድ በማለት ትናገረዋለች። ሊሊየም በቤቷ ቁጭ ብላ ኤለንና አበበ ሊጠይቋት መጥተው ነበረ። ለአበበም ታዲያ አታስከፋት፣ ደግሞም ጥለሃት እንዳትሄድ አንተም በጣም ትወዳለህ ሄለን በማለት ማስጠንቀቂያ ትሰጠዋለች። ለሄለንም ቢሆን ቤትሽ ቤት ሄድ ቤትሽ ነው እየመጣሽ እዚህ ተጫዋች በማለት ትነግራታለች። ሊሊ አሁን ላይ ቤቷም እንኳን አደጋ ላይ ቢሆንም አክስቷ ጋር የቤተሰቦቿን ቤት ተቀብላ ነበር። ነገር ግን ቤዛ ተንኮለኛዋ የቤት ካርታዋንና ታክስቷ ጋር የተዋወሉትን ውል ወስደዋለች። አሁን ላይ ታዲያ ከእንጀራውም ለአክስቷ ስልክ ደውሎላት ነበረ። ታዲያ እንዳለ እንዳወቀና ካርታውንና እንዲሁም የተፈራረመችበትን በእጇ አስገብቶ እንዲሰጣት ጠይቀዋለች። ስለዚህ በቂ ገንዘብ ስለተሰጠሽኝ አምጥቼ አስረክብሻለሁ በማለትም ለሊሊ አክስት ነግሯታል። ቀጥልም እንግዲህ ፏ ብትን ብላ ራሷን ቀይራለች። ኩኩም ታዲያ የሌለን ያማረብሽ ታዲያ መቼ ነው የምታውሽኝ እኔ ስምለብሰው ቀሚሱን በማለት ጠይቃታለች። እኔ ሳልጠግበው እንዴት ላንቺ ሰጥሻለሁ በማለትም እየተቀላለዱ ወደ ቤት ይገባል። ሩታ ደግሞ አሁን ላይ በዶክተሩ ፍቅር ተይዛለች። ወደ ዶክተሩ ጋር ስጦታ ይዛ ሄዳ ነበረ። ታዲያ ዛም ስትሄድ ባቡሬንና ስታገኝ በድንጋጤ እየተርበተበተች የያዘችውን ስጦታ ጠረጴዛ ላይ አስቀምጣ ትወጣለች። ባቡሬም ታዲያ ምን ምንድን ነው ያልሽው? ሊሊን ስለምንድን ነው የማትጠይቂያት? በማለት ስጦታ ነዋ ስጦታ ብላ ትወጣለች። እሱም ታዲያ ምን ይመስላል በማለት ሊፈታው ሲሞክር እናቱም እየተቆጣች ነበረ። ወዲያው ተመልሳ ስጦታዋን ይዛ ትወጣለች። ቤትም ከሄደች በኋላ በጣም ከፍቷትና ደብሯት አሹና ሮሚ ለማዝናናትና እሷ እንድትስቅላቸው ያላደረጉት ጥረት የለም። ታዲያ የፈለግሽውን ነገር ጭፋሮም ሆነ ፍራንክም ሆነ እንሰራልሻለን፣ አንቺ ብቻ ደስተኛ ሁኚ በማለት አሹም ይነግራት። ምንም በአንድ አቀነባብሬ አቀርብልሻለሁኝ፣ አንቺን ከሚከፋሽ በጭንቅላት የተተክዬ እጨፍርሻለሁ በማለት አሹም ያስቃት። ሮሚም ደግሞ እንደዚህ ፈገግ የምትይ ከሆነማ እኔም ታሹ ጋር እረዳዋለሁ በማለት ትነግራታለች። በጣም አመሰግናለሁ አለሁለሽ ስላላችሁኝ በማለት ሩታም ታመሰግናለች። ባቡሬም እናት እንግዲህ ዶክተሩ ምርመራ አድርጎላት የከፋን በሽታ እንደሌለባት እየነገራት ነበረ። ታዲያ ድካም ነው አንዳንዴ እንደዚህ ይፈጠራል በማለት ለባቡሬም ነግሯታል። ፍቅር ተንኮለኛዋም ዳንኤልን አግኝታ እያወራችሁ ነበረ። ታዲያ አንተ ነጻ ስለሆንክ በጣም ደስ ብሎኛል በማለት ደስታዋን ትገልጽለታለች። ደስ ስላለች ደስ ብሎኛል፣ ነገር ግን ህይወት ያለ ቤዛ እኔ ጋር ምንም ነገር የለ። ቤዛ ለእኔ ብዙ ነገር ሆናልኛለች፣ እናቴም ብትሆን እንደዛው። እኔ ደግሞ ለነሱ ምንም አይነት ዋጋ አልከፈልኩም በማለት ስለ እህቱም ጥሩ ነገር እያወራት ነበር። ፍቅር ተንኮለኛዋም ታዲያ ትለምደዋለህ፣ እኔም በፊት እንደዛ ይመስለኝ ነበር፣ ያለ ባርኪ መኖርም የምችል አይመስለኝም ነበረ፣ ይኸው ለምጄዋለሁ፣ አንተም ከትንሽ ጊዜ በኋላ ቤዛን ትረሳታለህ በማለት እያበረታታችሁ ነው። ዳንኤል ታዲያ ቤዛን በምንም አይነት ልረሳት አልችልም፣ ልተዋት አልችልም፣ እህቴ እኮ ናት በማለት ይነግራታል። ዶክተሩም እንዳፋጠጣት አደይን ለምን ማነው የላከሽ
ወንጀለኛ ልታረጊ የመጣሽው ብሎ እያፋጠጠኝ ነበረ በማለት ትነግረዋለች። ምንም አያመጣም ባክሽ ተይው እሱን በማለትም ዳንኤል እንዲያውማ እየመታ አሳለፍኩት እንጂ አለፈልኝ እንጂ እሱ ግን በጣም አፋጦ ነበር በማለት እየነገረችው ነበር። ወዲያውም ስልኳን አንስታ ስልክ ከወንድ ጋር ስታወራ ይሰማታል። ዳንኤልን ታዲያ ከኔ ጋር ተቀምጠሽ ሸማ ይዝሽም ወይ በማለት አንተ ምንድነህ ለምንስ ይዘኛል በማለት ምትናገረው አነ ብሎም ሲጠይቃት የክላስ ልጅ ነው ስትል ኧረ እባክሽ እኔ እኮ እናትሽ አይደለሁም ማን አባቱ ነው የደወለው ብሎ ያፋጥጣታል። ስልክሽንም አምጪ ብሎ ይነጥቃታል። ታዲያ አንጣ ምን እያልክ ነው በማለት ተኔ ጋር ተቀምጠሽ እንዴት አይደብርሽም ወይ በማለትስ ይናገራታል። አንተ ምን ስለሆነ እኔ ነዋ ምን ትሆናለህ? ኧረ ነዋ ልቤን እያወቅሽ እየቀለሽብኝ ነው በማለትም ለምንድነው በህይወቴ የምትመጪው? ለእኔንም ለማግኘት ለምንድነው የምትፈልጊው? ካልፈለግሽኝ በማለት እየደበረህ ነው ወይ ስትለው እኔ እናንተ ምን አይነት ስምምነት አለንና ነው የምንጣለው? በማለት ፍቅርም ትናገረዋለች። ቤዛም የለች እናቴም የለች አንቺም ወደ ፈለግሽበት መሄድ ትችያለሽ ብሎ ጥሏት ሄዷል። ባቡሬ ታዲያ ስለ እናቱ ፈርቶ ዶክተርን እየጠየቀው ነበረ። የሊሊም እኮ ደህና ናት ስትል እንደዛ አይነት ተፈጥሯል። ስለዚህ እናቴ ደህና አይደለችም ወይ በማለት ይጠይቀዋል። አንተ ሊሊ ላይ የደረሰው ነገር ስለሚያስፈራህ እንጂ እናትህ ድካም ነው፣ መድኃኒቱን ከወሰዱ በኋላ ለውጥ እናይበታለን በማለት ምንም እንደሌለባት ጤና በሊሊ የተነሳ ስለደነገጥክ እንጂ ማዘሯ ደህና ናት በማለት እንግዲህ ለባቡሬም አበረታቶ ይነግረዋል ዶክተሩ። ዳይመንድም ታዲያ ወደ ዶክተሩ ጋር ገብቶ ማዘሯ ደህና አይደለችም ወይ ምን ሆና ነው ምንሽ ነው በማለት ይጠይቀዋል። ባቡሬ ስለደነገጠ እንጂ ማዘሯ ደህና ናቸው በማለት ይመልሳል። ታዲያ ዳይመንድ ስራ ትፈልጋለህ ወይ በማለት ይጠይቀዋል። ለምንስ ሆነና ነው የምመላለሰው ዶክተር በማለት ይነግራል። ዳይመንድ የትምህርት ማስረጃስ አለ ሆይ ብሎ ሲጠይቀው እኔ የትምህርት ማስረጃ ቢኖረ ኖሮ እዚህ ምን እሰራለሁ በማለት ይነግረዋል። የለህም አልተማርክም ወይ ብሎም ሲጠይቀው ምን ማለት ነው ግጥም አድርጌ ተምሬያለሁኝ በማለት ታዲያ የታለ ማስረጃው ብሎም ሲጠይቀው ዶክተር እኔ ራሴን ነው ራሴ ያሳደግኩት እናትም አባትም የለኝም። እንዴ ዳይመንድ ታልተማርክ ታዲያ ለምን ግልጹን አትነግረኝም ብሎ ሲጠይቀውም ተምሬያለሁ ግጥም አድርጌ ህይወት በራሷ ትምህርት ቤት አስገብታ ጥቤ ተጫውታ ስር የለም ስጋ በደንብ ኮርኩማ ነው እኮ ያሳደገችኝ በማለት ዶክተሩም ፍዝዝ ብሎ እያየው ነበረ። እኔ ከኖርኩበት ህይወት ዲግሪና ማስተርስ የማይሰጥበት ምንም ምክንያት የለም በማለትም ዶክተሩም ታዲያ ገባኝ እሺ ማንበብ ትችላለህ ወይ ብሎም ሲጠይቀው ታዲያ ኬሚስትሪ፣ ጂኦግራፊ፣ ፊዚክስ እኔን ትጠይቀኛለህ ወይ በዚህማ ልትገምተኛ አትችልም በማለት ቀልዱንም ይሰነዝ በቃ ስራ ሳገኝ እነግርሃለሁ ትጀምራለህ በማለት ዶክተሩም ያበረታተዋል። ታዲያ ስራ ከመጀመሪያ በፊት ዴቭን እና አደይን ስራ ፍትን ብዬ ድሬ ስራውን እጀምራለሁ በማለት ይነግረዋል። በማግበቷ እናንተ ሁላችሁም ደስተኞች ናችሁ በማለት ይነግረዋል። እና ዶክተር ተስንት ሩጫ ተስንት ችግር ከስንት ለፋይታና ጫጫታ ከነው መሰለኝ የተሳካው እንዴ ዶክተር አፋጅቻቸው እኮ በማለትም ዳይመንድ ይነግረዋል። ታዲያ ዶክተሩን በጣም ስለተከፋውና በሀሳብ ጭልጥ ይላል። ምነው ዶክተር ምን ሆነ ነው በማለት ዳይመንድ የሚጠይቅ ቅምጥልም እናቷን እየጠበቀች ሳለ ትመጣለች። ታዲያ ለእኔ አታስቧት ጨነቁ አሁን ላይ ደህና እንደሆነች ለቅምጥልም ትነግራታለች። ከእንጀራውም እንግዲህ የሊሊ አክስት ስልክ ደውላ ዘመዴ ነህ በማለት ዝምድና ነው በማለት ዝምድናውም ምንም ነገር አልፈልግም ስራዬን እሰራለሁ የምሰጭኝን ትሰጭኛለሽ በማለት ይናገራት። የምን ካርታ መጥፋቱን ከማን ሰማሽ? ካርታውስ አንቺ እጅ መግባቱ ምን ትጠቀሚበታለሽ? በማለት ይነግራታል። እሱን ካገኘሁ የሚጠቅመኝን ነገር ገንዘብ ትከፍኛለሽ ማለት ነው በማለት ይጠይቃታል። በጣም ጥሩ ገንዘብ የማገኝበትን መንገድ ከሆነ ከየትም ብዬ አምጥቼ እሰጥሻለሁ በማለት ይነግራታል። ካርታውና ወረቀቱ ሁሉ ነገር ዳንኤል ጋር እንደሆነ ገብቶታል። እሺ የሊሊ አክስት
የሚጠበቅብኝን ነገር ሁሉንም በቅርቡ እሰጥሻለሁኝ። አንቺም ደግሞ የሚጠበቅብሽን ነገር አድርጊ በማለት ስልኩንም ይዘጋዋል። ስራው ታዲያ ሴቶች ስትባሉ በጣም ጨካኞች ናቸው። ሰው እንዴት በገዛ በእህቱ ልጅ ይጨክናል በማለትም ይናገራል። ዳንኤልም እንግዲህ የቀንጀራውን እገዛ ፈልጎ ልትረዳኝ ይገባሃል፣ ፋይሉን በሞላ የወሰድኩት እኔ ነኝ። እህቴ ከእስር ቤት እንድትወጣ የተቻለህን ያክል እንድታደርግልኝ እፈልጋለሁ። ቤቱንም ሆነ አልፈልግም፣ እኔ ብቻዬን ልረዳት አልችልም። ስለዚህ አንተ ታስፈልገኛለህ ብሎ ይነግረዋል ለቀንጀራው። ሊሊና ዶክተሩ ክሱን እንዲያነሱላት የተቻለንን ያክል ማድረግ አለብን። እሺ ቤቱ ሲለው ስለ ቤቱ ይቅርብኝ፣ እህቴ ግን ነፃ እንድትወጣልኝ ነው የምፈልገው በማለት በዚህም ተስማምተዋል። ሊሊም እንግዲህ ስልክ ፖሊስ ጣቢያ ተደውሎላት ወደ ፖሊስ ጣቢያ እንድትሄድ ቤዛ እንደፈለገቻት ተነግሯታል። ታዲያ እሱንም ከዘጋች በኋላ ሚኪ ደውልና የት ነህ ብላ ትጠይቋለህ። ቆየህ እኮ የት ነህ በማለት ሊሊም ስትጠይቀው እየመጣ እንደሆነ ይነግራታል። ታዲያ በር ደግሞ ወደዛ ይንኳኳል። ማን እንደሆነ እንጃ። ይንኳኳል ስትለው እንዳትከፍቺ ምናልባት ጥሩ ላይሆን ይችላል በማለት ራሱም በሩን እያንኳኳ ፍራንክ አድርጓታል። እሷም ታዲያ እንደዚህ አይነት ቀልድ አልፈልግም፣ አንተ ሆነህ እንዴ በር ላይ ቆመህ የምታስደነግጠኝ በማለት ተናግረዋለች። ዴቭና አደይ እንግዲህ ሰርጋቸውን ዝግጅት እየጨረሱ ነው። ታዲያ አደይም ዴቭን እቅፍ ታደርገዋለች። ምንድነው እንደዚህ ያስደሰሰ ሲላትም እናቴ እኮ ልትመጣ ነው ለሰርጋችን በማለት ብርሃን ደውላ እንደነገረቻት ተናግረዋል። እኮ የተቀየመች ይመስሎኝ የምትመጣ አልመሰለኝም ነበር። አሁን ላይ ግን እንደምትመጣ ተነግሮኛል። በጣም ነው ደስ ያለኝ ስትለው እንኳን ደስ ያለሽ፣ እኔ እንደዚህ ደስ እንዲልሽ ነው የምፈልገው። ታዲያ ስለ ሰርጋችን መጨነቅ ከጀመርሽ ጀምሮ ላለልኝና ላጫኔ እየነገርኳቸው ነበረ። የዝን ያክል ያሳምኗቸዋል ብዬ አላመንኩም በማለት ለካ እንደዚህ አይነት አሳቢ ይባላለኝ፣ በጣም ነው የማመሰግነው በማለትም ምስጋናውን አቅርባለታል። ታዲያ አለልኝ ያለበትን ችግር ስለማውቅ ገንዘብ ላኩለት፣ ግን ደግሞ በዚህ ልክ ያሳምናቸዋል ብዬ አላሰብኩም ነበር በማለትም ይናገራል። ታም እንግዲህ ባጠገባቸው ስታይ ዝም ብላ ነበር ያለፈችው። ዴቭ ጠርቷት ምን ሆነች ነው ብሎ ይጠይቃታል። የልትሄጂ ነው ሲላት ሆስፒታል ትለዋለች። ምነው አመመሾች ሲላት አሞኛል መሰለኝ አላውቅም ብቻ በማለት ትመልሳለች። ምንድን ነው እንደዚህ ማለት ምን ሆነሻል ሲሏትም ታዲያ ደህና አይደለሽም ወይ ብላ አደይም ትጠይቃታለች። ያመመኝን አላውቀውም በማለትም ጥላቸው ትሄዳለች። ምን ሆና ነው ልጅቷ ግን ሲል ዴቭም አደይ እየሳቀች ነበር። አሞኛል ግን ደግሞ ያመመኝን አላውቅም ማለት ምን ማለት ነው በማለት ዴቭ እያብሰለሰለ ሳለ አደይ ትስቃለች። ነገሩ ገብቷት ፍቅር እንደያዛት አደይም ገብቷታል። ኪንጎ ደግሞ እንደዚሁ ተለመደው እዛው ቦታቸው ላይ ቁጭ ብሎ ኩኩ ትመጣለች። ኩኩ ምንጥልስ ሲላት ቤት ናት። አባባ ከሞቱና ከአንተ ጋር ከሆነች በኋላ ጸባዋ ተቀይሯል ስትለው እንደዚህም ሆኗን ነው የምወድላት። ታዲያ የት ነው የተዋወቃችሁት? ከዳይመንድ ጋር ብላም ትጠይቀዋለች። ዳይመንድ ቤተሰቤና ወንድሜ ነው ሁለ ነገሬ በማለት ይመልስላታል። ቅምጥልጥል ያለች ሚስት እያለ እሱ ምን ያስፈልጋል ትለዋለች። እንደዚህ ሁለተኛ እንዳትናገርብኝም ብሎ ኪንጎም ይቆጣታል። የዛሬው ቪዲዮ እዚህ ላይ አብቅቷል። ቀጣይ ምን ይፈጠር ይሆን? ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ አበረታቱኝ። መልካም ቆይታ ይሆንላችሁ። ባይ ባይ።